ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሃው ልጆች ሳሳድግ የአምስት ልጆች አባት አታላይ ሲሞትብኝ አምስት ልጆች ነው ማስተምረው ከአምስት ልጆች ያው ሸቅዬ ተልባ ደቁሼ ስፍ ደቁሼ ጤፍ አቅርቤ ችንቤት ካሳ መንግስት በሰጠኛቷ ችንቤት ሰርቻለሁ መስከረም ላይ ሲመጣ እዳም ተበድሬ ምን ብዬ እኔ ልጄ ደፍተርና እስክሪብቶ ብገዛው እኔንም አስተደራቸው ከዛ ላይ ሽማግሌና ታንሲሽ በእንዲያ ወንድም አለኝ ሰባት ወተሰብ በቤቱ አቅም መመራው እኔ ነኝ ላይ አምና ክረምት ላይ ፈረሰብኝ በጎኑ ዝናብ ሲመታው ተላጠብኝ ከዛ እንደገና ጎረቤት ጋራ ለሁለት አፈር ገዝቼ አስመረኳት አስመረኩኝ ውጭ ላይ ደግሞ መልሶ ደግሞ ዘንድሮ ምን ተከሰተብኝ ምስጥ በልቶት ፈረሰብኝ ግን በበቀደም ሲፈርስብኝ በጣም አልቅሻለሁ በቃ አሁን መተው ግን ሲጠግኑልኝ ግን ደስ ይያለኝ ነው ወጣት ቢኒያም ወልልኝ ይባላል የሰቆጣ ከተማ ወጣት ፌዴሬሽን ሰብሳቢ ነኝ ያው እዚህ ዛሬ የተገኘ ነው የአንድ እናታችንን ቤት ለመጠገን ነው ወጣቱ የክረምት የዜጎች በጎ ፍቃድ አገልግሎትን በይፋ ጀምሯል ብዙ ስራዎችንም እየሰራን እየመጣን ያለ ነው ዛሬ ደግሞ በዚህ ዕለት የአንድ እናታችንን ቤት ለመጠገን እዚህ ተገኝተናል ያው በጎነት እንግዲህ የመልካም አእምሮ ውጤት እንደሆነ ሁሉም ይታወቃል እዚህ የሚገኙት ወጣቶች ይሄን ሐሳቤው አእምሮአቸው ውስጥ በማስገባት እናታችንን ካለችበት ችግር ለማስወጣት እዚህ ተገኝተናል ማለት ነው እንግዲህ የ2018 የክረምት የዜጎች በጎ ፍቃድ አገልግሎት እቅድ አቅደን ከጀመርን ቆይተናል ዛሬ ደግሞ የመጀመሪያ ፕሮግራም ያደረግነው ሙሉ ምትባል በተለይ ደግሞ ባሏ ምንሻ ሆኖ የተሰዋ ነው ወደ 8 ቤተሰብ ያላት ሴት ስለሆነች ቅድሚያ የዚችን ሴትዮ ችግር ተረድተን የዚችን ሴትዮ ቤት ጥገና ብናደርግ ውጤታማ መሆን እንችላለን ብለን ነው ጀመርነው እንግዲህ ይሄን ስራ ለማስጀመር ቅድመ ዝግጅት ስራዎችን ሰርተናል ትላንት የተለያዩ ግብአቶችን ለማሟላት ጥረት አድርገናል ወደ 4 ኩንታል ሲሚንቶ ወደ 20 እንጨት እና አሸዋ ወደ 10 ካሻ በተመሳሳይ ጠጠር 10 ካሻ አድርገን ነው ይሄን ስራ የጀመርነው እንግዲህ ያቀድነው በርካታ ቤቶችን ለመጠገን ወደ 16 ቤቶችን ለመጠገን ያቀድነው ግን ዛሬ ይሄን ካደረግነው ሁሉም ወጣት የወጣቱን ጉልበት የወጣቱን ዕውቀት የወጣቱን ክህሎት ተጠቅመን እነዚህን 16ን ቤቶች ለመጠገን ዝግጅት ላይ ነን ወጣቱም ይሄው እንደምታዩት ያቅሙን እየሰራ ነው አስፈላጊ ግብአት ምንለው ደግሞ ከተማ አስተዳደር ምክር ቤቱ ራሱ ወስነው ወደ ስራ መግባት እንዳለብን ወስነን ነው ወደዚህ የመጣ ነው ስለዚህ ዛሬም እየተሰራ ያለው ጥሩ ነው ነገ ወዲያም ደግሞ እነዚህ ወጣቶች ጉልበት እነዚህ ወጣቶች ዕውቀታቸውን ተጠቅመን ሁሉንም ያቀድናቸውን እቅዶች ለመስራት ዝግጅት ላይ ነን እንግዲህ በዚህ በጎ ፍቃድ ስራ ተሳታፊ ይሆናል ብለን የምናስበው ካልጉዳተኞችም ህፃናትም ወጣቶች መስራት የሚችል ምንለው ማህበረሰብ ክል በሙሉ መሳተፍ አለበት እንግዲህ ወደ ጠቅላላ መሳተፍ ያለበት ወደ 7440 አካባቢ ነው በዚህ ክረምት የዜጎች በጎ ፍቃድ ላይ ተሳታፊ ይሆናል ብለን የምናስበው እንግዲህ ቅድም ጭምር ተከልሶ ስለተሰጠ እንግዲህ ዛሬ ጀምረናል ቀጣይ ደግሞ የሚቀሩን ስራዎች አሉ ገና መጀመሪያችንም ስለሆነ የታቀደውን እቅድ ለመፈጸም ዝግጅት ላይ ነን ማለት ነው በሰቆጣ ከተማ በጎ አድራጎት ዜጎች በጎ አድራጎት ተግባር ለኢትዮጵያ ከፍታ በሚል መሪ ቃል ያቀድነውን እቅድ ወደ ተግባር እየቀየርን ነው የምንገኘው በከተማችን ያሉ ወጣቶች በበጋም አረጋውያንን ድጋፍ የሚያስፈልጋቸውን የህብረተሰብ ክፍሎች ድጋፍ ሲያደርጉ ከርመዋል አሁንም በክረምት ደግሞ ከክረምቱ ጋር ተያይዞ በዝናብ ምክንያት የሚፈርስባቸው ቤቶች እንዳይኖሩ ለአቅመ ደካማዎች ወይም ደግሞ ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች የቤት ጥገናና የቤት ግንባታ አቅደን ተግባብተን ወደ ስራ ገብተናል ዛሬ ላይ እዚህ የምንገኘው የቤት ጥገና እየተሰራ ነው ያለው በዚህ ልክ ሌሎችም ቦታዎች ላይ ያቀድናቸውን ተግባራዊ እናደርጋለን በዚህ ረገድ የወጣቶቻችን ተሳትፎ የማህበረሰቡ ተሳትፎ የባለድርሻ አካላት ተሳትፎ መልካም ነው ግብአት በማቅረብ በጉልበት በማገዝ በታቀደ መንገድ እንሰራለን ብለን ያቀድናቸውን ቤቶችና ጥገናዎችና የቤት ግንባታ ለማከናወን የሚያስችል ሁኔታ ላይ ነው ያለነው
አሁን እንደምታዩትም በርከት ያለ ወጣት ይሄ ቤት ጥገና ላይ እየተሳተፈ ነው የሚገኘው። ማቴሪያሉን ማህበረሰብ ተቋማት ደግፈውን ቤቱ እየተሰራ ነው የሚገኘው። የተግባር መልካም የስብዕና መገለጫ ነው። እንደ ሀገርም በሀገር አቀፍ ደረጃ ፕላን አካል ሆኖ ተግባራዊ እየተደረገ ነው ያለውና ይሄ ተጠናክሮ እንዲቀጥል እያሳሰብኩ እንደኛም ያቀድናቸውን እቅዶች ለወገኖቻችን ለማህበረሰባችን ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎችን በማገዝ ከማገዝም ባሻገር ትውልዱ መደጋገፍን፣ መተጋገዝን፣ መተባበርን ባህል አድርጎ እንዲቀጥል በማድረግ ረገድ ያለው ንቅናቄ እጅግ የሚያበረታታ ስለሆነ ትውልዱም ይሄን ተረክቦ መልካምነትን እያሰፋ ደግነትን እያሰፋ በጎነትን በተግባር እያሳየ የሚሄድ ትውልድ ከመገንባት አኳያ አቅደን እየሰራን ነው የምንገኘው ማለት ነው። ዜጎች በጎ ፈቃድ ስራ በተደራጀ መንገድ እየተሰራ ይገኛል። ስራውን እንግዲህ ከሰኔ 16 ጀምሮ በዞን ደረጃ የሚመለከታቸው አካላት ተገኝተው በዚህ በጀት ዓመት የምንሰራው ስራ ምንድነው የሚለውን በግልጽ ካስቀመጥን በኋላ ወደ ስራ ተገብቷል። በዚህ በጀት ዓመት ከ228 ሺህ በላይ ዜጎችን በተለያዩ የስራ መስኮች ለማረባረብ እቅድ ይዘን እየሰራን ነው የምንገኘው። ይህን ታሳቢ ያደረገ ስራም በሁሉም ወረዳዎች ተጀምሯል። በዛሬው ዕለት ደግሞ በሰቆጣ ከተማ አስተዳደር የዜጎች በጎ ፈቃድ ስራ እንቅስቃሴ የማስጀመሪያ መርሃ ግብር በዚህ መንገድ ተጀምሯል። ፕሮግራሙን የጀመርነው የአቅመ ደካማ ቤቶችን በመጠገን በማደስና በአጠቃላይ በከተማ ውስጥ ያሉ የማህበራዊ ኢኮኖሚያዊና በልዩ ልዩ ችግር ውስጥ ያሉ የህብረተሰብ ክፍሎችን ታሳቢ ያደረገ ስራ የማስጀመሪያ መርሃ ግብር ሆኖ ይሄ ተጠናክሮ የሚቀጥል ይሆናል። በዚህ በጀት ዓመት የርብርብ ማዕከላት ተብለው የተለዩ ወደ 17 የሚደርሱ የስራ ዘርፎች አሉ። መላው ዜጋ ቅድም ስገልጽ እንደነበረው ወደ 228 ሺህ ዜጎች የሚረባረቡባቸው ስራዎች ከሁሉም በላይ ደግሞ እንደ ብሔረሰብ አስተዳደር የአብይ ኮሚቴው ስራዎቹን ቅደም ተከተል እያወጣ እንደየአካባቢው ሁኔታ የትኞቹ ችግሮች ናቸው ቅድሚያ የሚተኮረው በምን መጠን ነው መሰራት ያለበት የሚለውን በየወረዳው በየአካባቢው በልዩ ልዩ የሰው ኃይል እያረባረብን ስራ እየሰራን እንገኛለን። አጠቃላይ የበጎ ፈቃድ ስራው ባህል እየሆነ የመጣበትና ዜጎች በራሳቸው ተነሳሽነትና በራሳቸው እቅድ ያላቸውን ሀብት አሰባስበው ለተለያየ ህብረተሰብ ክፍል እገዛ እያደረጉ የሚገኙበት ሁኔታ ነው ያለው። በቤተሰቦቻችን በአካባቢው የነበረ እሴት ቢሆንም እንደ መንግስት በተለይ ደግሞ ፓርቲው እንደ ኢኒሼቲቭ አድርጎ የሚሰራው ነው። እንደ ኢኒሼቲቭ አድርጎ ሲሰራ ደግሞ በማህበረሰብ ውስጥ ያለውን እሴት በተሟላ መንገድ በበጀት፣ በፖሊሲ፣ በአሰራር፣ በአደረጃጀት ማዕቀፍ ውስጥ አስገብቶ ውጤታማ ስራ ለመስራት ጥረት እያደረገ ነው የሚገኘው። ስራውን በዚህ ወቅት ጀመር ነው እንጂ እስከ በጋ ድረስ በበጋ ወቅትም አቅደን የምንሰራው መሆኑን ታሳቢ መደረግ አለበት። ባለፈው ዓመት ለማድረግ ጥረት ተደርጓል። በዚህ ዓመት ደግሞ በክረምት በጎ ፈቃድ ስራ ያገኘነውን ተሞክሮ ለበጋ ስራዎቻችን የምናውል ይሆናል። ተጨባጭ ለውጥ ያመጣ ነው። ማህበረሰቡ ዘንድ ያሉ የማህበራዊ የኢኮኖሚ ክፍተቶችን ለመዝጋት ጥረት እያደረገ ነው። ከዚህ አንፃር መንግስት ሊያወጣው የነበረውን በጀት ለበጎ ፈቃደኛ በመሸፈን ከፍተኛ የሆነ የኢኮኖሚ ጠቀሜታ እያመጣ ያለ ስራ ነው። ይሄ ተጠናክሮ ይቀጥላል።